ነስትልን ውድ የመረጃ ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስራኤል በሊባኖስ የያዘችው መሬት አትለቅም ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ተናገሩ። በአሜሪካና በኢራን መካከል የተኩስ አቁም ስምምነት ቢደረስም ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤል በሊባኖስና በሶሪያ ግዛት ላይ የምታደርገውን እንቅስቃሴ እንደምትቀጥል ቃል ገብተዋል። በዚህም ጉዳይ በዜና ጥንቅራችን አካተነዋል። የእስራኤል ባለስልጣን በኢራንና በሊባኖስ የሚወሰዱትን ወታደራዊ እርምጃ እንደሚቀጥሉ አስታውቀዋል። ነገሩም አልበረደም። በዜና ጥንቅራችን አካተናል። የኢራን ጦርነት የሚያስቆመው ስምምነት እንደተፈረመ ዝርዝሩ በይፋ በቅርብ እንደሚደረግ ትራምፕ አስታውቀዋል። በዜና ጥንቅራችን አካተናል። ኤርትራ እስራኤልን አወገዘች። ፕሬዝዳንቱ በካይሮ ከግብጽ ባለስልጣን ጋር ባደረጉት ውይይት ኤርትራ እስራኤል መካከለኛው ምስራቅ የምታደርገው ወታደራዊ እንቅስቃሴ እንደምታወግዝ የግብጽ አቋም እንደምትደግፍ አሳውቃለች። በዜና ጥንቅራችን አካተናል። የአሜሪካና ኢራን ስምምነትን የነዳጅ ዋጋ ቀነሰ። የአሜሪካ ኢራን ሆርሙዝ ባህር መስመር ለመክፈት ጦርነት ለማቆም ስምምነት ማዕቀፍ ላይ ለመድረስ ተከትሎ በዓለም አቀፍ ገበያ ላይ ከፍተኛ ለውጥ ታይቷል። በዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። አሜሪካ ለኢራን በቢሊዮን የሚቆጠሩ ዶላሮች ድጋፍ እንደምታደርግ ተገለጸ። እስራኤሉ ሚኒስተር የኢራን መንግስት ለማፍረስ ዘመቻ እንቀጥላለን ሲሉ ቃል ገብተዋል። በዜና ጥንቅራችን አካተናል። የሩሲያ ቦምብ ጣይ አውሮፕላን ሳይቤሪያ ውስጥ ተከሰከሰ። በሳይቤሪያ ኢርኩትስክ ግዛት ውስጥ በሚገኘው የልምምር በረራ ላይ የነበረ የሩሲያ ስትራቴጂካዊ ቦምብ ጣይ አውሮፕላን የሆነችው ቱ-ዩ-ኤም-3 መከስከሷን የሀገር ሚኒስተሩ አስታውቀዋል። በዜና ትንተናችን አካተናል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያው የዜና ትንታኔያችን ስናልፍ በአሜሪካና በኢራን መካከል የተኩስ አቁም ስምምነት ቢደረስም ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤል በሊባኖስና በሶሪያ ግዛት ላይ የምታደርገው እንቅስቃሴ እንደምትቀጥል ቃል ገብተዋል። ኔታንያሁ ለጋዜጠኞች በሰጡት መግለጫ እንደተናገሩ ከሆነ እስራኤል ጦር በሊባኖስ ውስጥ እንደሚቆይ 570 ካሬ ኪሎ ሜትር አካባቢ እንደሚይዝ ተናግረዋል። እስራኤል በኢራን ከሚደገፉ የሊባኖስ ታጣቂ ሂዝቦላ ጋር ባደረገችው ግጭት ከ3000 በላይ ሰዎች ተገድለዋል። በሊባኖስ የጸጥታ መከላከያ ቀጠና ውስጥ አስፈላጊ እስከሆነ ድረስ እንቆያለን ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለጋዜጠኞች ተናግረዋል። ያልተረጋገጡ ዝርዝር እንደሚያሳዩት ሊባኖስ በኢራን በዩናይትድ ስቴትስ መካከል አርብ ለሚፈረው ስምምነት ትከታተላለች። ኔታንያሁ ይህን አስተያየት ግን የቀድሞ ደካማ በሆነ የተኩስ አቁም ስምምነት ላይ ጫና ሊፈጥር ይችላል። ስምምነቱ እሁድ ዕለት ያስታወቁት የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሻሪፍ የመግባቢያ ስምምነት ሊባኖስ ጨምሮ በሁሉም ግንባሮች የሚደረገው ወታደራዊ እንቅስቃሴ በቋሚነት ማቋረጥ ያካትታል ብለዋል። እንደ አውሮፓ አቆጣጠር ጥቅምት 2023 ጀምሮ እስራኤል ከሂዝቦላ ጋር ጦርነት ውስጥ ገብታለች። ከጥቅምት 2024 ደግሞ ድንበር ተሻጋሪ ወረራ ጀምራለች። በመሆኑም የእስራኤል ባለስልጣን በኢራንና በሊባኖስ የሚወስዱትን ወታደራዊ እርምጃ እንደሚቀጥሉ አስታውቀዋል። የእስራኤሉ ገንዘብ ሚኒስትር ቤዛል ስሞትሪች የመከላከያ ሚኒስትሩ እስራኤል ካትዝ ሀገራቸው በኢራን፣ ሊባኖስ፣ ጋዛ፣ ሱሪያ የምታደርገው ወታደራዊ እንቅስቃሴ እንደምታቆም በግልጽ አስታውቀዋል። በምላሹ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የእስራኤሉ ጥቃት በአስቸኳይ እንዲቆምና ቀጠናዊ ዲፕሎማሲ ግፊት እያደረጉ ይገኛሉ። የእስራኤል ሚኒስትር የሆኑትና የኢራን መንግስት የማፍረስ ዘመቻ እንቀጥላለን ሲሉ ቃል ገቡ። የቀኝ አክራሪ ብሔርተኛ የገንዘብ ሚኒስትር ቤዛል ስሞትሪች ዩናይትድ ስቴትስ ኢራን ወታደራዊ ዘመቻ የማቆም ስምምነት ተከትሎ በሰጡ መግለጫ ስምምነቱ ለእስራኤልና ለመላው ነጻው ዓለም መጥፎ ነው ብለዋል። የጋራ ዘመቻችን ኢራንን የማዳከም ረገድ በርካታ ስኬቱ አስገኝቷል፣ እናም ወደ ጥፋት አይሄዱም ሲሉ ስሞትሪች በኤክስ ገጻቸው ላይ ጽፈዋል። እኛ በራሳችን መንገድ አገዛዙን ለመጣልና የኢራን የኒውክሌር ጦርነት መሳሪያ እንዳይኖራት ለማድረግ መቀጠል አለብን ሲሉ ተደምጠዋል። አሜሪካ ጥቃቱን እስራኤል እንድታቆም ግፊት ብታደርግባትም ስሞትሪች በሊባኖስ የሚገኘው ሂዝቦላ ኢላማን ለማድረግ ቃል ገብተዋል። ይህ እኛ ጦርነት ተዋጊዎችንና የሰሜን ነዋሪዎችን አፋጣኝ ደህንነት ነው ብለዋል። በጽኑ እንድንቆምና ወታደራዊ ሙሉ የመንቀሳቀስ ነጻ በመተግበር ሂዝቦላ ወደኋላ መመለሳቸውንና መስራት እንዳለባቸው እንቀጥላለን ሲሉ አክለዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሰኞ ዕለት ከቱርክ፣ ኢራቅና ግብጽ አቻቸው በስልክ መወያየታቸውን በቴሌግራም ገጻቸው ላይ አስታውቀዋል። አራግቺ ከውጭ ጉዳይ ሚኒስትሮች ጋር እስራኤል በሊባኖስ የምትፈጽመው ጥቃት ሙሉ በሙሉ መቆም እንዳለበት መወያየታቸውን አስፍረው አራግቺ አክለውም ይህ ተግባር ማድረግ የአሜሪካ ኃላፊነት እንደሆነ ገልጸዋል። የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ አገራቸው ጦሩን የደህንነት ቀጠና ብላ ከከለላቸው ደቡባዊ ሊባኖስ፣ ጋዛ፣ ሶሪያ እንደማታስወጣ አስታውቀዋል። ኢራን በሊባኖስ ባለው ሁኔታ የተነሳ ጥቃት የምትፈጽም ከሆነ አገራቸው ሙሉ ኃይሏን ተጠቅማ ምላሽ እንደምትሰጥ አስጠንቅቀዋል። የፊታችን
አርብ በኢራን ጦርነት የሚያስቆም ስምምነት እንደተፈረመ ዝርዝሩ በቅርብ ይፋ እንደሚደረግ ትራምፕ አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ጦርነት የሚያስቆም ስምምነት እንደተፈጸመ በዝርዝር ይፋ እንደሚደረግ አስታውቀዋል። ስምምነቱ ዝርዝር ይፋ ይደረጋል ተብሎ እየተጠበቀ ሲሆን ይፋዊ ፊርማ የማኖር ስነ ስርዓት የፊታችን አርብ ጄኔቫ የሚከወን ይሆናል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው ትግሉ አላከተመም ብለዋል። ሀገራቸው አሁንም በተጠንቀቅ እንደቆመች በደቡብ ሊባኖስ ከውጊያ ነጻ የሆነ ቀጠና እንደሚኖራት ገልጸዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ስምምነቱ በአግባብ ከተተገበረ ለኢራን የሚያኮራ ሰነድ ነው ማለታቸውን የሀገሪቱ መገናኛ ብዙሃን ዘግቧል። አንድ አሜሪካ ከፍተኛ ባለስልጣን እንደተናገሩት የመግባቢያ ስምምነት መፈረሙን ተከትሎ ሆርሙዝ ወሽመጥ በአፋጣኝ ይከፈታል ተብሎ ይጠበቃል። በስምምነቱ መሰረት ሊባኖስ ወታደራዊ ዘመቻ መቆም እንዳለበት ተገልጾ የሊባኖስ ባለስልጣን ተፈናቃዮች አካባቢው ደህንነት ሳይረጋገጥ እንዳይመለሱ ቢያሳስቡም ብዙዎች ወደ ቤታቸው እየተመለሱ ነው። አሜሪካ ለኢራን 25 ቢሊዮን ዶላር ጦርነት ላቆመችበት ይሰጣታል። 300 ቢሊዮን ዶላር በጦርነቱ ለወደመባት መልሶ ግንባታ እንዲሰጣት የአሜሪካ ምክትል ፕሬዝዳንት ቫንስ አረጋግጠዋል። በትናንትናው ዕለት እስራኤል ላይ አጸፋ ምላሽ ባለመስጠቷ ገንዘብ ይሰጣታል። ምክትል ፕሬዝዳንት ወጪው ለጊዜው ለኢራን ብሩህ ነው ብለዋል። ባራክ ኦባማ ለኢራን 1.7 ቢሊዮን ዶላር መስጠታቸውን ትራምፕ ቢኮንኑም አሁን ደግሞ 300 ቢሊዮን ዶላር ለኢራን ሊሰጡ መሆኑን ሚዲያዎች እየዘገቡ ነው። የአሜሪካና ኢራን ስምምነት የነዳጅ ዋጋ ቀነሰ። አሜሪካ ኢራን ሆርሙዝ ባህር ወሽመጥ መስመር ለመክፈትና ጦርነት ለማቆም የስምምነቱ ማዕቀፍ ላይ መረሳቸውን ተከትሎ በዓለም የነዳጅ ገበያ ላይ ከፍተኛ ለውጥ ታይቷል። ስምምነቱን ተከትሎ የጃፓን፣ የደቡብ ኮሪያ አክሲዮን ገበያዎች እስከ 5.7 በመቶ የደረሰ ታሪካዊ ጭማሪ አሳይተዋል። በአንጻሩ የብሬንት ድፍድፍ ነዳጅ ዋጋ 4.5 በመቶ በመቀነስ አንድ በርሜል 83.4 ዶላር በታች ወርዷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የተጣለውን ባህር ላይ እገዳ እንዲነሳ ማዘዛቸውን ያስታወቁ ሲሆን ይፋዊ የፊርማ ስነ ስርዓት አርብ ዕለት በስዊዘርላንድ ጄኔቫ እንደሚካሄድ ተገልጿል። ስምምነቱ ሊባኖስ ጨምሮ የተኩስ አቁም ማድረግ በአቅም መነሳት የ4 ቢሊዮን ዶላር የኢራን ሀብት መልቀቂያ ያጠቃልላል ተብሎ ይጠበቃል። የባህር መስመሩ መከፈቱን የዓለም ነዳጅ እጥረት የሚያቃልል ቢሆንም የተከማቹ መርከቦች ለማጽዳትና የባህር ውስጥ ፈንጂዎች ስጋት ለመቅረፍ ግን ወራትን ሊወስድ እንደሚችል ባለሙያዎች አስታውቀዋል። ኤርትራ እስራኤልን አወገዘች። ፕሬዝዳንቱ በካይሮ ከግብጽ ባለስልጣን ጋር ባደረጉት ውይይት ኤርትራ በእስራኤል በመካከለኛው ምስራቅ የምታደርገው ወታደራዊ እንቅስቃሴ እንደምታወግዝና የግብጽ አቋም እንደምትደግፍ አስታውቃለች። ግብጽ የእስራኤል ወታደራዊ እርምጃ በተለይ ከጋዛ ፍልስጤም ጋር በተያያዘ በጽኑ የምታወግዝ ሲሆን ኤርትራ ድጋፍም የሁለቱ ሀገራት ቀጠናዊ ህብረት የሚያጠናክር መሆኑ ተገልጿል። ኤርትራ ማስታወቂያ ሚኒስተር አቶ የማነ ገብረ መስቀል በበኩላቸው ሁለቱ ሀገራት በኢኮኖሚ በጸጥታና በተለያዩ ቀጠና ጉዳይ በጋራ ለመስራት ስምምነት ላይ መድረሳቸውን ይፋ አድርገዋል። የሩሲያ ቦምብ ጣይ አውሮፕላን ሳይቤሪያ ውስጥ ተከሰከሰ። በሳይቤሪያ ኢርኩትስክ ግዛት ውስጥ በሚገኘው የልምምድ በረራ የነበረ የሩሲያ ስትራቴጂካዊ ቦምብ ጣይ አውሮፕላን የሆነችው ቲዩ ኤም3 መከስከሷን የሀገሪቱ መከላከያ ሚኒስቴር አስታውቋል። የኒውክሌር መሳሪያ መሸከም አቅም ያላትና በሶቪየት ዘመን የተሰራች ይህች ድምፅ አልባ ፈጣን አውሮፕላን ቀደም ሲል በሶሪያና ዩክሬን ጦርነቶች ላይ ለውጊያ ተልእኮች ስታገለግል ቆይታለች። በማህበራዊ ሚዲያ የተሰራጨው ተንቀሳቃሽ ምስሎች አውሮፕላኑ ከአንጋራ ወንዝ አቅራቢያ ወደሚገኘው ጥቅጥቅ ያለ ደን ውስጥ ተወርሮ ስትከሰከስና ከፍተኛ የጭስ ማዕበል ስትነሳ ያሳያል ተብለዋል። ይሁን እንጂ የአውሮፕላን አብራሪዎች በሰላም ፓራሹት ተጠቅመው መውረዳቸውን በምድር ላይ በሰዎች ሆነ በንብረት ላይ የደረሰ ጉዳት አለመኖሩ ሚኒስትሩ አስታውቀዋል። ይህ የአውሮፕላን መከስከስ አደጋ የተከሰተው የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በዩኔስኮ የተመዘገበ ታሪካዊ ካሬራ ላይ ሆን ብላ ጥቃት ፈጽማለች ብለው ከከሰሱ በሰዓታት ልዩነት ውስጥ ነው ተብሏል። በኪየቭ የሚገኘው ኦርቶዶክስ ክርስቲያን እምነት ተከታይ ዘንድ እጅግ ቅዱስ ስፍራ ተብሎ የሚታወቀው የዶርማሽን ካቴድራል ገዳም ውስጥ ነው በሩሲያ አየር ኃይል ድብደባ ምክንያት ከፍተኛ የእሳት አደጋ ተከስቷል ብለዋል። ፕሬዝዳንት ዜሌንስኪ ባስተላለፉ መልእክት ሁለቱ የሩሲያ ድሮኖች የላቭራና ሜስቲክስ አርሴናል ታሪክ ስፍራዎች የሚገኙበት የከተማዋ ክፍል ሆን ብሎ ኢላማ ማድረጋቸውን አረጋግጠዋል። በአንጻሩ የሩሲያ መንግስት ለቀረበበት ውንጀላ ፍጹም ሐሰት ወሬ በማለት አስተባብለዋል።